የሰው ልጅ ከፈጣሪ የተሰጠው ትልቁ ስጦታ መርሳት መቻሉ ነው። መልካም የገነት 19ኛ ዓመት ልደት የሆነልህ ልጄ ክርስቲያንዬ አልረሳውህም ልረሳህም አልችልም። ዘሪቱ ከበደ በሕይወት ቢኖር ዛሬ 19ኛ ዓመቱን የሚያከብረው የነበረውን የልጇን የክርስቲያንን ልደት አክብራለታለች። ብዙ ሰዎች ህልፈቱ ሲሰማ ለልጇ አታዝንም ወይ? ምንም አይመስላትም ወይ? ምን አይነት ልብስ ነው ያላት ሲሉ ቢደመጡም ጣታቸውን ቢቀስሩባትም ቢጠቋቆሙባትም ዘሪቱ ግን እናት ናትና የወለደ አይችልምና አሁንም ድረስ ልጇን ከማስታወስ አልቦዘነችም፣ አልዳነችም፣ አልተረፈችም። ልጄ ክርስቲያንዬ አልረሳሁህም ልረሳህም አልችልም። በገነት ልደትህን እያከበርክ እንደሆነ እርግጠኛ ነኝ በማለት እጅግ ልብ የሚነካ መልእክትን አስተላልፋለች። 19ኛ ይሆን የነበረው ልደትህን አለች ዘሪቱ። 19ኛ ይሆን የነበረውን ልደትህን ትርጉም አለው ጌታንም ያከብራል ብለን ባሰብነው መንገድ ለማክበር ሞከርን። እኛ እዚህ በቻልነው ሁሉ አከበርንልህ። እግዚአብሔር እኛን አጽናንቶናል፣ መኖርም ቀጥለናል። እንደነበርነው ግን አይደለንም። የእግዚአብሔር ጸጋ ድንቅ ነው። ሐዘን ውስብስብ ነው። ተስፋችን እውነት ነው። አንተ በመልካም ስፍራ እንዳለህም እርግጠኞች ነን። ለዘላለም ሕያው የሚያደርገውን ስለምታውቅ አርፈሃል። እግዚአብሔር ይመስገን። ልጄ ክርስቲያን እወድሃለሁ በማለት ነው ዘሪቱ በሕይወት የሌለውን የልጇን የክርስቲያን ታደለን 19ኛ ዓመት ልደትን ያከበረችው። የክርስቲያን ላቃቸውን ይህንን መልእክት ያጋራችው ሐዘን ውስብስብ ነው ማለቷም ምናልባት የዚያን ጊዜ ከነበረችበት ሐዘን አሁን እየቀለላት መምጣቷን፣ መሳቅ መጫወት መጀመሯን፣ ሌላ የህይወት እንቅስቃሴዋን መቀጠሏን ያሳያል። በሌላ በኩል ደግሞ እነዚህን ሁሉ ነገሮች ስታደርግ ግን በየመሃሉ ልጇ ክርስቲያንን መርሳት አለመቻሏን ያሳብቅባታል። መደበኛ ህይወት እንደማንኛውም ሰው መኖር ቢቀጥሉም እሱ የነበረ ጊዜ በቤታቸው በህይወታቸው የነበሩ ነገሮች እንደጎደሉባቸው ዘሪቱ በዚህ መልእክቷ አልሸሸገችም። እግዚአብሔር አጽናንቶናል፣ መኖር ቀጥለናል፣ አንተ እንደነበርከው ግን አይደለንም ነው ያለችው ልጇን። ሐዘን ውስብስብ እንደሆነ ለሌሎች ሰዎች ለማሳየት የሚመች ለራስም የማይገባ እንደሆነ ለማስረዳት ሞክራለች። በተለይም ሐዘን በእንባ ሊያስወጡት ይገባል። ሐዘንን እንባ አውጥተው ወዲያ እስከ መጨረሻው የልብን አድርሰው ሊያስወጡት ይገባል። ሐዘን ተደንዝዞ መታለፍ የለበትም። ውስጥን አውጥቶ በደንብ ማዘን፣ እንባም ከመጣ ስቅስቅ ብሎ ማልቀስ ይገባል። ሐዘንን መገደብ አይገባም። ምክንያቱም በቅጡ ያላዘኑት ሐዘን ጊዜ ሲያልፍ ትክክለኛ ስሜቱ ዳግም ሲመጣ አንድ ቀን ውስጣችን ሲነካና አዝነን ሐዘናችንን በእንባ ተወተን አለማሳለፋችን ትዝ ሲለን ሊቋቋሙት የማይችሉት ራስን መቆጣጠር የማያስችል ራስን መሳት፣ ነገሮችን መደበላለቅ፣ ከስሜት መውጣት እንዲሁም ደግሞ ከዚያ ሐዘን መውጫ ቀዳዳ እስከ ማጣት ያደርሰናል። በወቅቱ ግን የልብ ሐዘንን ካወጣን ነገሮች ይቀላሉ ከሚሉ ሰዎች ዘሪቱ በልጇ ለቅሶ ሰዎች በቤቷ እንዳያለቅሱ መከልከሏ ብዙዎችን
ልክ አይደለችም የሚል ትችት እንዲያስተናግዱባትና አድርጓል። ለዚህም ይመስላል ዘሪቱ አሁን ሐዘን ውስብስብ ነው ያለችው። ዘሪቱ በቤቷ እንዳይለቀስ ማድረጓና ስታለቅስ አለመታየቷ በተለይም እሷን ከልባቸው እሷን ከውስጣቸው ለሚከተሉ፣ ለሚያደንቁ፣ ለሚወዱ ብዙ ሰዎች አዲስ የህይወት ልምድ ሆኖላቸው ከዚያ በኋላ የቅርብ ሰዎቻቸውን ሲያጡ እንኳን እንባ የማይወጣቸው በቤታቸው እንዳይለቀስ የሚከለክሉ ሰዎች ተፈጥረዋል። ዘሪቱ ይህንን አሁን የልጇን የክርስቲያንን 19ኛ ዓመት በገነት ይከበርልሃል፣ እኛም እዚህ በቻለው መንገድ እያሰብን ነው ብላ ባስተላለፈችው መልእክቷ ስር ከሷ በኋላ በዚህ ሐሳቧ ተጠቅመው ህይወታቸው ላይ ለውጥ ያገኙ ሰዎች ምስክርነታቸውን ሲሰጧትም ተመልክተናል። ዘሪቱ ካንቺ ብዙ ተምሬያለሁ፣ እኔም ተመሳሳይ ሐዘን ገጥሞኝ ነበር። ካንቺ በኋላ ብርታቴ አንቺ ነበርሽ። እግዚአብሔር ሁሉን አዋቂ ስለሆነ ልጅሽን የወሰደው ለብዙዎች ሲል እንደሆነ በእኔ ላይ በደረሰው ነገር ተረዳሁኝ። የታደልሽ ሴት ነሽ። ያኔ ጌታ ሆይ ልቧን ጠብቅ እያልኩ ስጸልይልሽ ነበር። ከዛም በርትተሽ ሳይ በእግዚአብሔር ጸጋ ስደነቅ ነበር። ካንቺ ብዙ ተምሬ እኔ ጋር የመጣውን ነገር ለማለፍ ችያለሁ የሚል መልእክት ያስተላልፋሉ። ሌሎች ደግሞ ብዙዎች የማይታይ ጸጋ ላንቺ ተሰጥቷል፣ ብዙዎች የማይታደሉት የማይመለከቱት ብርሃን ላንቺ ተገልጧል ብለዋታል ዘሪቱን። ኢየሱስ እኔ ብሄድ ይሻላል፣ እኔ ስሄድ አጽናኙን እልክላችኋለሁ ስላላት ስለዛ አጽናኝ ስለ መንፈስ ቅዱስ አንዱ የሥላሴ አካል እኔም ሆንኩ ሌሎች ብዙ 100,000 ዓለማውያን ነክቶን ወይም ነክተነው አናውቅም፣ ባንቺ ግን አወቅነው፣ ባንቺ አየነው። ዘሪቱ ይህ ምንኛ መታደል ነው። አንቺን እያየው የአጽናኙን የመንፈስ ቅዱስ ምስክር ነሽና ስላንቺ እግዚአብሔርን በጌታ በኢየሱስ ክርስቶስ ስም አመሰግነዋለሁ። ከእግዚአብሔር ጽናት ብርታት ባይኖር የራሱን ያጣ ቆሞ መሄድ ሰው አይኖርም ነበር። ዘሪቱ እህቴ ሆይ ፈጣሪ ሁናችሁ ጨምሮ ያበርታችሁ። በክርስቶስ ሞትና ትንሣኤ አይተናል። ይህ በሰዎች ዘንድ ድጋሚ የመገናኘት ሂደትን አምነናል። ክርስቲያንም በሰማይ አባቱ ቤት ላይ ነው ያለው፣ ከገነት ነው ያለው። አይዞሽ ዘሪቱ የሚሉ እሷን የሚያጽናኑ መልእክቶችን አድናቂዎቿ፣ ወዳጆቿ ልከውላታል። የሰው ልጅ ከፈጣሪ የተሰጠው ትልቁ ስጦታ መርሳት መቻሉ ነው። መርሳት ባንችልማ ስንቱ ወደ ኋላ አስቀርቶን፣ ስንቱ በቆምንበት አስቀርቶን፣ ስንቱ አደንዝዞን፣ ስንቱ አስለቅሶን ነበር። ፈጣሪ ግን ለሁሉም ሰው መርሳት የተባለ ትልቅ ስጦታን ሰጠ። ሰዎች በህይወታቸው ትልቅ ውስብስብ ነገር ያጋጥማቸዋል። በጊዜው የሚወጡ አይመስላቸውም። ከዚያ ግን መርሳት የሚባለው ነገር ይመጣና ህይወታቸው ዳግም ይቀጥላል።